አገልግሎታችን የሚለካው በትንቢታችን ብዛት አይደለም። አገልግሎታችን የሚለካው በስም መጥራት አይደለም። አገልግሎታችን የሚለካው በህንፃ ግንባታ አይደለም። አገልግሎታችን የሚለካው ድራይቭ በምናደርገው በውድ መኪና በምንለብሰው ሱፍ አይደለም። የምንሰብከው ርዕስ ኢየሱስ ሲሆን አገልግሎታችን ይለካል። ቁስ አይደለም ወንጌል፣ መብል አይደለም ወንጌል፣ መኪና አይደለም ወንጌል። ወንጌል ስለ ልጁ ስለ ኢየሱስ ነው። ለዚህ ነው ሐዋርያው ጳውሎስ ለሮም ሰዎች እንደዚህ አለ፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው አለ። ወንጌል ስለ ሃይማኖት አይደለም። ወንጌል ስለ የሆነ መልካም ስለሰራ ሰው አይደለም። ወንጌል ስለ ሰማዕታት አይደለም። ወንጌል ስለ ኢየሱስ ነው። ጠንቋይ ቤት ውስጥ የምትገኝ ፈውስን ለማግኘት፣ ልጅ ለማግኘት፣ ለመውለድ፣ ከበሽታ ለመፈወስ፣ ከስርዓት ነፃ ለመውጣት፣ ለማግባት፣ በጥንቆላና በመተት በዚህ ዓለም ገዢ በአጋንንት ስር ሆናችሁ መስዋዕት እየሰጣችሁ ያላችሁ ለእናንተ ጥሪ ያደርጋለሁ። የሚፈታ ኢየሱስ ነው። የሚባርክ ኢየሱስ ነው። ካለ ኢየሱስ ፈቺ የለም። ለአንቺ የተሰቀለው ኢየሱስ ነው። ሽረት የሌለው ጌታ፣ ሞት የማይበገረው ኢየሱስ፣ የሁላችን በደል የወሰደ ኃጢአታችን ያስወገደ ኢየሱስ ነው። ገንዘብ ያልቃል፣ ሀብት ንብረት ያልቃል። እኛ ግን ተሰቀለው ክርስቶስን እንሰብካለን። የማንቀይረው ርዕሳችን አባቶቻችን በዘይት የተቀቀሉለት፣ አባቶቻችን በመጋዝ ተሰንጥቆ በወህኒ ታስሮ በድንጋይ ተወግሮ ዋጋ የከፈሉበት ስም ኢየሱስ ነው። የእግዚአብሔርን ቃል በሐዋርያት ሥራ ምዕራፍ 8 የሚገኘውን የእግዚአብሔርን ቃል እንመለከታለን። ከቁጥር 6 እነሳለሁኝ። ከ4 እንዲመቸኝ እነሳለሁ። 8:4 እንደዚህ ይላል። የሐዋርያት ሥራ ምዕራፍ 8 ከቁጥር 4 እንደዚህ የሚል የእግዚአብሔርን ቃል እናገኛለን። በጌታ ስም አነባለሁ። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደረጋትን የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አዳመጡ። ርኩሳን መናፍስት በታላቅ ድምፅ እየጮኸ ከብዙ ሰዎች ይወጡ ነበርና ብዙ ሽባዎች አንካሳዎችም ተፈወሱ። በዛችም ከተማ ታላቅ ደስታ ሆነ። ቁጥር 9 ላይ ሲምዖን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያዳምጡ ነበር። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያዳምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው በፊልጶስ ባመኑት ጊዜ ወንድሞች ሴቶች ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆ ከፊልጶስ ጋር ይተባበር ነበር እያለ ይቀጥላል። በዚህኛው ክፍል ላይ እንግዲህ ሁላችን እንደምናውቀው የእስጢፋኖስን ሞት ያስታውሰናል። ምዕራፍ 6 እና 7 የእስጢፋኖስ ስብከት ነው። እስጢፋኖስ ስለ ኢየሱስ ክርስቶስ የተናገረበት ክፍል በድንጋይ ተወግሮ ምዕራፍ 7 ቁጥር 52 እና 53 አካባቢ ራሱን ወደ እግዚአብሔር አሳልፎ ሰጥቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲያርፍ እንመለከታለን። ከዛም ወዲያ የተበተኑት የሚለው ኢየሩሳሌም በአንድ ስፍራ የነበሩ ሐዋርያት ተበታትኖ ከተማይቱ ላይ ወንጌል መስበክ ጀመሩና ይህ ከሐዋርያቱ አንዱ የሆነ ፊልጶስ የተባለ አንድ ሰው ተበትኖ ከሄዱት ጋር እንደ አንዱ ሆኖ ሰማርያ ወደምትባል ከተማ ወንጌል ሊሰብክ ኢየሱስን ሊሰብክ ወረደ። ወደ ሰማርያም ወርዶ ኢየሱስን ሰበከላቸው ይላልና ወደ ሰማርያ በወረደ ጊዜ በሰማርያ ከተማይቷ ላይ ኢየሱስ የሚለው ስም አያውቁም ነበር። ከተማይቷ በጥንቆላ በመተት የተያዘች ነበር። ከተማይቷ ኢየሱስ የሚለው ስም አታውቅም ነበር። ከተማይቷ በነውጥ በሽብርት ውስጥ ነበረች እንጂ በእርጋታ በሰላም ውስጥ አልነበረችም። ከዚህም የተነሳ ፊልጶስ ወደ ሰማርያ ወርዶ
አንድ ስም ብቻ ነው የሰበከው። ይህ ስም ከስሞች ሁሉ የሚበልጥ ስም፣ ይሄ ስም የሚያድን ስም፣ ይሄ ስም ለከተማይቷ የሚበቃ ስም፣ ይሄ ስም አብ ያከበረው ስም። ወደ ሰማርያም ወርዶ ኢየሱስ ክርስቶስን ሰበከላቸው ይላል። ሐዋርያት እነ ጳውሎስ፣ እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ ኢየሱስን ሰብኮ ነው ለብዙዎች የመዳን መንገድ የሆኑት። ኢየሱስን ሰብኮ ነው የብዙዎች እስራት የተበጠሰው። ኢየሱስን ሰብኮ ነው ከድቅድቅ ጨለማ ወደሚደነቅ ብርሃን ሌሎች እንዲወጡ ምክንያቱ የሆኑት። ዛሬ አንድ ነገር ላውራችሁ ፈልጋለሁ። ኢየሱስን ብቻውን ስበኩት፣ ሳይጨመር ሌላው። አባቶቻችን አልጨመሩ። አባቶቻችን በኢየሱስ ላይ የጨመሩት የለም። ወንጌል ስለ ልጁ ስለ ኢየሱስ ነው። ወንጌል ኢየሱስን መስበክ ነው። ሌላው የምስራች ሊሆን አይችልም። የትኛውም ርዕስ፣ የትኛውም ነገር ተቀያሪ ነው፣ አላፊ። አንድ ልላችሁ የሚፈልገው ነገር ቢኖር በርካታ አሁን ባለንበት ጊዜ፣ አሁን ባለንበት ዘመን ብዙ ክርስቶስን ከመስበክ ይልቅ ራሳቸውን፣ ኑሯቸውን፣ ምቾት፣ መኪና፣ ቤት የሚሰብኩ ሰዎች አሉ። በዚህ ዘመን፣ በእኛ ዘመን ታይቶ የሚጠፋውን ቁሳዊ ነገር፣ አላፊውን፣ ቀሪው ነገር የሚሰብኩ ሰዎች አሉ። አባቶቻችን ከኢየሱስ ውጪ አልሰበኩም። ተአምራት ኢየሱስ ሲሰበክ ነው የሚሆነው። አብ ያከበረው እምወደው ልጄ እርሱ ነው፣ በእርሱ ደስ የሚለኝ እርሱን ስሙት የተባለው ኢየሱስ ነው። ብዙ ጊዜ በርካታ ሃይማኖት ውስጥ ያሉ ሰዎች ስለ ኢየሱስ ስንሰብክ ይቆጣሉ፣ ይናደዳሉ። የሚናደዱት የሚቆጡት ኢየሱስን ስለሚጠሉ ብቻ አይደለም፣ በኢየሱስ ውስጥ ያለው የብርሃንን ሕይወት ሌሎች ጋር እንዳናደርስ ነው። ኢየሱስ የዓለም ብርሃን ነው። ኢየሱስ የታሰሩትን የሚፈታ መድኃኒት ነው። ኢየሱስ የዓለምን ኃጢአት ለማስወገድ የመጣ ብቸኛ አዳኝ ነው። ወደ አብ ሊያስገባን የሚችል ምንም አይነት ስራም ሆነ መንገድ የለም። ኢየሱስ ራሱ እንደዚህ አለ፣ እውነት፣ ሕይወት፣ መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። የአባቶቻችን ርዕስ፣ ለዚህ ስም የሞቱለት ስም፣ ይሄን ስም ሰብኮ ያለፉት፣ ለዚህ ስም መስዋዕት ዋጋ የከፈሉለት፣ ለዚህ ስም በወይን የታሰሩለት ስም ነው። ይህ ስም አምነን የዳንንበት ስም ነው። ከሚከተለን ጨለማ ሮጠን ሳይሆን ይህን ስም አምነን ነው ያመለጠ ነው። ፊልጶስ ያደረገው ነገር ይህ ነገር ብቻ ነው። ኢየሱስን ሰበከላቸው። የተሰበከው ኢየሱስ ነው። ከኢየሱስ ውጪ አልሰበከም፣ አልጨመረም። ኢየሱስ ሲሰበክ አጋንንቶች መጮህ ጀመሩ። ኢየሱስ ሲሰበክ ሽባዎች መንቀሳቀስ ጀመሩ። የማንቀየረው ርዕስ፣ የማንለውጠው የዘላለም ርዕሳችን ነው ኢየሱስ። በምንም ልንቀይረው ማንችለው ብቸኛው ርዕሳችን ኢየሱስ ነው። ካለ ኢየሱስ አዳኝ የለም። ካለ ኢየሱስ ፈውስ የለም። ካለ ኢየሱስ የሚያድን የለም። ስለዚህ ኢየሱስን የማሰብክ ቤተክርስቲያን፣ የቤተክርስቲያን ራስ የሆነው ኢየሱስን የማሰብክ ቤተክርስቲያን እሷ ቤተክርስቲያን አይደለችም። እኛ ለማዳን ከሰማይ የወረደውን እርግማናችን ወስዶ እኛ ነፃ ሊያወጣን ከወንበዴዎች ጋር የተሰቀለውን ክርስቶስን የማትሰብክ ቤተክርስቲያን አይደለችም። አገልግሎታችን የሚለካው በትንቢታችን ብዛት አይደለም። አገልግሎታችን የሚለካው በስም መጥራት አይደለም። አገልግሎታችን የሚለካው በህንፃ ግንባታ አይደለም። አገልግሎታችን የሚለካው ድራይቭ በምናረጋው በውድ መኪና በምንለብሰው ሱፍ አይደለም። የምንሰብከው ርዕስ ኢየሱስ ሲሆን አገልግሎታችን ይለካል። ፊልጶስ ኢየሱስን ከሰበከ፣ ጳውሎስ ኢየሱስን ከሰበከ፣ ጴጥሮስ ኢየሱስን ከሰበከ፣ አብ ኢየሱስን ስሙት ካለ፣ እናቱ ማርያም እሱ የሚላችሁን አድርጉ ካለች፣ መላእክት እንደዚህ ያሉ፣ ቅዱስ ገብርኤል እንደዚህ ያለ፣ ከአንቺ የሚወለደው ሕዝቡን ከኃጢአታቸው ያድናል የተባለለት፣ ሰማይ የመሰከረለት፣ ዳግመኛ
በመልአክ ታጅቦ በክብር የሚመጣው ኢየሱስን አባቶቻችን መናገር ከቻሉ እኛም ያንኑ ፈለግ ይዘን መቀጠል አለብን። ወንጌል ኢየሱስ ነው። በተለያየ ሃይማኖት ውስጥ ያላችሁ አልፎም በክርስትና ወይም በጴንጤ ሃይማኖት ውስጥ የምትገኙ ከኢየሱስ ውጪ ሌላ ርዕስ አትስበኩ። ኢየሱስን አትሸፍኑት። እግዚአብሔር የሰጠው አንድ ልጁን አትሸፍኑት። አብ ያልሳሳውን ለኛ ለመስጠት የፈቀደውን ኢየሱስን አትሸፍኑት። መዳን በኢየሱስ ነው። ኢየሱስን ወደ ሰማርያ ወርዶ ሰበከ። ከዛስ ምን ሆነ? ለከተማይቷ ሰላም ሆነ። ለከተማይቷ እረፍት፣ ፈውስ ሆነ። ለምን? ኢየሱስ ስለተሰበከ። ደጋግመን የምንጠራው ስም፣ ጠርተን ማንጠግበው ስም፣ ከስሞች ሁሉ የሚበልጥ ስም፣ ከኃይላት ከስልጣናት ከጨለማው ገዢ ሁሉ የሚበልጥ ስም ኢየሱስ ነው። አጋንንትን የሚያወጣ ስም ኢየሱስ ነው። ካለ ኢየሱስ አንድም ቦታ አጋንንት ወጣ ተብሎ አልተጻፈም። ፊልጶስም ያደረገው ነገር ይሄ ነው። በጣም ብርቱ ጃይንት ወንጌላዊ ነው ፊልጶስ። በንጥቀት አገልግለዋል። ብቸኛ በንጥቀት በአዲስ ኪዳን ካገለገሉ አንዱ ፊልጶስ ነው። ወደ ሰማርያ ወርዶ ያደረገው ኢየሱስን የሰበከው አንድ ርዕስ ብቻ ይዞ ነው የገባው። እና ምንድነው የምትለን ካላችሁ ኢየሱስን ስበኩ። ለመዳን ኢየሱስን ስበኩ። የፈውስ ምንጭ የሆነው ኢየሱስን ስበኩ። ለሥጋ ፈውስ ኢየሱስ ያስፈልጋል። ለነፍስ ፈውስ ኢየሱስ ያስፈልጋል። የማንቀይረው ርዕሳችን አባቶቻችን በዘይት የተቀቀሉለት፣ አባቶቻችን በመጋዝ ተሰንጥቆ በወህኒ ታስሮ በድንጋይ ተወግሮ ዋጋ የከፈሉበት ስም ኢየሱስ ነው። ታንኳቸውን ቤታቸውን ትቶ እርሻቸውን ትቶ የተከተሉት ኢየሱስ ነው። አሁንም ደግሞ ድጋሜ ዳግም በመላእክት ታጅቦ መጣው ኢየሱስ ነው። ለዚህ ነው ፊልጶስ ወደ ከተማይቷ ሲገባ አንድ ገነው የነበረ ጠንቋይ ነበር፣ ሲምዖን የሚባል። የእግዚአብሔር ኃይል ምን እንደሆነ ስለማያውቁ የእግዚአብሔር ኃይል መስሏቸው ይታለሉ ለነበሩ ኢየሱስን ሰምቶ ለማያውቁ ከተማይቷን በጥንቆላ በመተትና በዚህ ዓለም ገዢ አሰራር እያስገረመ ኖረዋል፣ እያስደነቀ ኖረዋል። ሲያስደንቅ የነበረው በኃይል እንዳይመስላችሁ፣ ኃይል ስላልተሰበከ ነው። ኢየሱስ ስላልተሰበከ ነው። የዚህ ዓለም ገዢ ኃይል ኖሮ አይደለም። ኢየሱስ በማይሰበክበት ቦታ ለሱ የሚገዛ ሞኝ አእምሮ ስላገኘ ነው። ፊልጶስ ወደ ሰማርያ ወረደና አንድ ነገር ብቻ አደረገ፣ ኢየሱስን ሰበከ። ከዛስ ከተማይቷ የእግዚአብሔርን ኃይል ያለች ለሲምዖን መስዋዕት ያደረጉ በላዩ ላይ ለተቀመጠው ለዚህ ዓለም ገዢ እየተገዙ ነበሩ እና ስል ወደሚያድነው ፊታቸውን አዞሩ። ሲምዖን ራሱ ለዚህ ስም ተገዛ። ጠንቋዩን ሲምዖንን አንበረከከማ ኢየሱስ የሚለው ስም። ኢየሱስ በሚሰበክበት ከተማ ላይ ጠንቋዮች መኖር አይችሉም። ኢየሱስ በሚሰበክበት ከተማ ላይ ጥንቁላ፣ መተት ኃይል አይኖረውም። የእግዚአብሔር ኃይል ነው ብሎ ይገርሙ የነበሩት የእግዚአብሔር ኃይል ኢየሱስን አወቁ። ለቤተሰቦቻችሁ ለዘረ መንዘራችሁ የፈውስ መንገድ ኢየሱስ ብቻ ነው። በተለያየ በጠንቋይ ቤት ውስጥ የምትገኙ ፈውስን ለማግኘት፣ ልጅ ለማግኘት፣ ለመውለድ፣ ከበሽታ ለመፈወስ፣ ከስርዓት ነፃ ለመውጣት፣ ለማግባት በጥንቆላና በመተት በዚህ ዓለም ገዢ በአጋንንት ስር ሆናችሁ መስዋዕት እየሰጣችሁ ያላችሁ ለእናንተ ጥሪ ያደርጋለሁ። የሚፈታ ኢየሱስ ነው። የሚባርክ ኢየሱስ ነው። ካለ ኢየሱስ ፈቺ የለም። ሲምዖንን የንበረከከው ኢየሱስ፣ ሲምዖንን የፈታው ኢየሱስ፣ የሰማርያን ከተማ የፈታው ኢየሱስ ዛሬ ያንተን ቋጠሮ ሊፈታ የታመነ ነው። ዛሬ ያንተን ጥያቄ መልስ ሊሰጥ የታመነ ነው።
ኢየሱስን እንሰብካለን። ዛሬም የማንቀየረው ርዕሳችን ኢየሱስ ነው። ወደ ሰማርያ ወርዶ ኢየሱስን ፊልጶስ እንደሰበከ እኛም ኢየሱስን እንሰብካለን። ለቤተሰቦቻችሁ ኢየሱስን ስበኩ፣ ኢየሱስን ተናገሩ። ብዙ የሰማናቸው ጊዜያዊ ሰሞናዊ ዜናዎች ነበሩ። ነገር ግን ጊዜ ሻራቸው። አንቱ የተባሉ የተከበሩ ስማቸው ከምድር ጫፍ እስከ ጫፍ የተሰማላቸው የተዘፈነላቸው ሚዲያና ጋዜጣ የዘገባቸው አይሞቱም የተባሉ አይነኬ የተባሉ ካፈር በታች ሆኑ፣ ከምንረግጠው መሬት በታች ሆኑ ተገኙ፣ ተረሱ፣ ሞቱ። አንድ ግን ዘመናትን የተሻገረ ኢየሱስ ብቻ ነው። ስልጣን ሽረት አለው። ገንዘብ ያልቃል፣ ሀብትን ብረት ያልቃል። እኛ ግን የተሰቀለው ክርስቶስን እንሰብካለን። ቁስ አይደለም ወንጌል፣ መብል አይደለም ወንጌል፣ መኪና አይደለም ወንጌል። ወንጌል ስለ ልጁ ስለ ኢየሱስ ነው። ለዚህ ነው ሐዋርያው ጳውሎስ ለሮም ሰዎች እንደዚህ አለ፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው አለ። ወንጌል ስለ ሃይማኖት አይደለም። ወንጌል ስለ የሆነ መልካም ስለ ሠራ ሰው አይደለም። ወንጌል ስለ ሰማዕታት አይደለም። ወንጌል ስለ ኢየሱስ ነው። ሰማዕታት ስለ ኢየሱስ ሞቱ። አባቶቻችን ስለ ኢየሱስ ዋጋ ከፈሉ። ስለ ኢየሱስ መከራን ወሰዱ። ኢየሱስ ለኛ ግን መከራ ወሰደ። ኢየሱስ ግን ለኛ ተሰቀለ። ኢየሱስ ግን ለኛ ዋጋ ከፈለ። ለአንተ ለአንቺ የተሰቀለው ኢየሱስ ነው። ሽረት የሌለው ጌታ፣ ሞት የማይበገረው ኢየሱስ፣ የሁላችን በደል የወሰደ ኃጢአታችን ያስወገደ ኢየሱስ ነው። ኢየሱስን ስበኩ። ኢየሱስን በቤታችሁ ላይ ተናገሩ። ኢየሱስን ለጓደኞቻችሁ መስክሩ። ለዚህ ነው ኢየሱስ እንደዚህ አለ፣ በሰው ልጅ ፊት ስለኔ በሚያፍርብኝ እኔም በአባቴና በመላእክት ፊት አፍርበታለሁ አለ። በሰው ልጆች ፊት ስለኔ ስለሚመሰክር እኔም በአባቴ ፊት እመሰክራለሁ አለ። አደባባይ ወጥተን ስንሰብክ መዳን በሌላ በማንም የለም ስንል ዋጋ ተከፍሎልን የሆነ ሳንቲም አግኝተን ኮሚሽን ተከፍሎልን እንደሚመስላችሁ ሰዎች ተሳስታችኋል። በአብ ፊት ኢየሱስ እንዳያፍርብን ነው የምንሰብከው። በልባችን ያመነው በአፋችን የመሰከረን ነው። የጌታን ስም የሚጠራ እርሱ ይድናል ተብሎ የተጻፈው። የምንጠራው ስም አንድ ነው፣ እሱም ኢየሱስ ነው። ስለዚህ በሰማይ እንዳይታፈርብን በምድር አፍረን በአብ ፊት ደግሞ ኢየሱስ እንዳያፍርብን ኢየሱስን እንስበክ። የከተማይቷ ሰላም ተመለሰ። በሰማርያ ላይ እረፍት ወረደ። በሰማርያ ላይ ለዘመናት የነበረው ጥያቄ መልስ አገኘ። በሰማርያ ላይ አጋንንቶች በየከተማው በየሜዳው በየጎዳናው መጮህ ጀመሩ። አንድ ስም ሲጠራ ብቻ፣ አጋንንትን የሚያንበረክክ ብቸኛ ስም ኢየሱስ ነው። ለከተማይቷ ብቻ አይደለም፣ ለሰዎች ብቻ አይደለም፣ ለቀጣይ ትውልድ ሰላም ሆነ። የእግዚአብሔርን ኃይል ሳያውቁ የእግዚአብሔር ኃይል ያሉ እግዚአብሔር በዚህ ይጠቀማል ያሉ ለጠንቋይ የመገቡ የነበሩ ለጠንቋይ የኖሩ የነበሩ ቀጣይ መሰናክል አለት ሆኖ የተቀመጠውን በሲምዖን የሚሰራውን የጥንቆላ መንፈስ ኢየሱስ ሲሰበክ ተመታ፣ እረፍት ሆነ። ዘረመንዘራችሁን ሊያሳርፍ የሚችል ብቸኛው ስም ኢየሱስ ነው። ካለህበት ጥያቄ ከገባህበት ዝቅጠት ሊያወጣ የሚችል ኢየሱስ ብቻ ነው። ሰባኪዎች ኢየሱስን ስበኩ። አማኞች ኢየሱስን ስበኩ። ፊተኞች ኢየሱስ ስበኩ። ኢየሱስን የሸፈናችሁ አብ ያፍርባቸዋል። በቁስ የሸፈናችሁ፣ በጸጋ የሸፈናችሁ፣ በሹመት በስልጣን የሸፈናችሁ ትጠየቃላችሁ። ኢየሱስን ስበኩ። ታዲያ ኢየሱስን ከሰበከ ምን ይሆናል? አንደኛ ለብዙዎች እረፍት ይሆናል። በሰማርያ ላይ እረፍት ሆነ። ሁለተኛ ኢየሱስ ሲሰበክ ምን ይሆናል? በከተማይቷ ላይ ለታሰሩ ሁሉ መፈታት እንደሆነ የታሰሩ ሁሉ ይፈታሉ።
ሶስተኛ ኢየሱስ ሲበክ ምን ይሆናል? የእግዚአብሔር ኃይል ራሱ ኢየሱስ እንደሆነ ትውልድ ማወቅ ይጀምራል። እወዳቸዋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።